ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? በዚህ ክፍለ ጊዜ አብረን የምንመለከተው የሉቃስ ወንጌል መግቢያ ይሆናል። እስከ ከቁጥር 1 ጀምሮ ምዕራፍ 1 ከቁጥር 1 ጀምሮ እስከ 4 ያለውን አነብና ከዚያ እንጸልያለን። ቃሉ እንደዚህ ይላል። በእኛ መካከል ስለተፈጸሙት ነገሮች ብዙዎች ታሪኩን የተቻላቸውን ያክል ጽፈውት ይገኛል። ይህም ታሪክ ከመጀመሪያው አንስቶ የዓይን ምስክሮችና የቃሉ አገልጋዮች የነበሩት ያስተላለፉልን ነው። ክቡር ቴዎፍሎስ ሆይ፣ እኔ በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን ቅደም ተከተሉን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ። ይህንም የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ ነው። አሜን። ጌታ ቃሉን እንዲባርክልን ሁላችንም እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ እናከብርሃለን፣ እናመሰግንሃለን። ክብር፣ ምስጋና፣ ውዳሴ ለአንተ ይሁን። በተለይ የቃሉ ባለቤት አንተ ነህና የሉቃስ ወንጌልን በምናጠናበት ጊዜ መንፈስ ቅዱስህ ይበልጥ በዚህ ክፍል ውስጥ በዚህ መጽሐፍ ውስጥ ስለ እኛ ስለ አንተም አባታችን ሆይ ልናውቀው የሚገባንን ነገር እንድናስተውል መንፈስ ቅዱስ እንዲያግዘን እንጸልያለን። የእውቀት የጥበብ አምላክ በመንፈስ ቅዱስህ ተናገረን፣ አስተምረን፣ ስለ ስምም ስትል ስማን። አሜን። አስቀድሜ እንዳልኩት ዛሬ የምንመለከተው የሉቃስ ወንጌልን መግቢያ ነው። በመጀመሪያ የሉቃስ ወንጌልን የጻፈው ማን ነው? በእርግጥ የሉቃስ ወንጌል ብዬ ከዛ በኋላ የሉቃስ ወንጌልን ማን ጻፈው ብዬ ስጠይቅ ምን ማለት ነው? የሉቃስ ወንጌል እስከሆነ ድረስ የጻፈው ሉቃስ ነው የሚል መልስ ወዲያውኑ ልትሰጡ ትችላላችሁ። ሆኖም ግን ብዙ ጊዜ መጽሐፍ ቅዱስ በሚጠናበት ጊዜ ብዙ የመጽሐፍ ቅዱስ ክፍሎች በመጽሐፍ ቅዱስ ውስጥ የምናገኛቸው በብሉይ ኪዳንም ሆነ በአዲስ ኪዳን ጸሐፊዎቻቸው እነማን እንደሆኑ በመጽሐፍ ቅዱስ ሊቃውንት ይጠናል። በእርግጥ በዚህ ቦታ ላይ ስሙ እንደተጠቀሰው የዚህ መጽሐፍ ጸሐፊ ይሄ ሰው ነው ወይ በሚል ብዙ ጊዜ ሊቃውንት ይከራከራሉ፣ ይመራመራሉ። በእርግጥ በዚህ ክፍል ላይ እንደምንመለከተው በመግቢያው ላይ ሉቃስ በተለይ ለአንድ ወዳጁ ቴዎፍሎስ ለሚባል ወዳጁ የጻፈው እንደሆነ እንመለከታለን። ሉቃስ ከአሕዛብ ወገን የሆነ ሰው ነበረ። በቆላስይስ ምዕራፍ 4 ከቁጥር 10 እስከ 14 ላይ ሄደን ብንመለከት ምን የሚል ቃል አለ? አብሮኝ የታሰረው አርስጦሮኮስና የበርናባስ ያክስቱ ልጅ ማርቆስ ሰላምታ ያቀርቡላችኋል። ስለ ማርቆስ መመሪያ ደርሷችኋል። እንግዲህ ወደ እናንተ ሲመጣ ተቀበሉት። ኢያሶስ የተባለው ኢያሱም ሰላምታ ያቀርቡላችኋል። ከተገረዙት መካከል ለእግዚአብሔር መንግሥት አብረውኝ የሚሰሩት እኔንም ያጽናኑ እነዚህ ብቻ ናቸው፣ እነርሱም አጽናንተውናል ካለ በኋላ ከእናንተ ወገን አስቀድሞ
አይሁዶችን ወይም እስራኤላውያኖች የሆኑትን ከጠቀሰ በኋላ ከተገረዙት የሚለው እስራኤሎችን ማለቱ ነው፣ ወይም አይሁዶችን ማለቱ ነው። አሁን ግን ከእናንተ ወገን የሚለው ከአሕዛብ ወገን አምነው ክርስቶስ ኢየሱስ ቤተ ክርስቲያን የአካሉ አካል በመሆን አገልጋይ በመሆን ከእሱ ጋር የሚያገለግሉትን ይጠቅሳል። ከእናንተ ግን ወገን የሆነው የክርስቶስ ኢየሱስ አገልጋይ ኤጳፍራ ሰላምታ ያቀርብላችኋል። እርሱም ፍጹም ጠንክራችሁና ሙሉ በሙሉ ተረጋግታችሁ በእግዚአብሔር ፈቃድ ሁሉ ጸንታችሁ እንድትቆሙ ዘወትር ስለ እናንተ በጸሎት እየተጋደለ ነው። ደግሞም ስለ እናንተ እንዲሁም በሎዶቅያ በያራ ከተሞች ስላሉት ተግቶ እንደሚሠራ እኔ እመሰክርለታለሁ። ቁጥር 14 የተወደደው ሐኪሙ ሉቃስ እንዲሁም ደማስ ሰላምታ ያቀርቡላችኋል። ተመልከቱ እንግዲህ ከእናንተ ወገን ካለ በኋላ ማለት ከአሕዛብ ወገን ከሆኑት መካከል ሉቃስ በዚህ ቦታ ላይ ተጠቅሷል። የሚገርመው ነገር ብዙ ወይም 99.9% መጽሐፍ ቅዱስ የተጻፈው በአይሁዶች ነው ወይም በእስራኤላውያን ነው። ነገር ግን በአዲስ ኪዳን ውስጥ ሁለት መጽሐፍት ማለት የሉቃስ ወንጌልና የሐዋርያት ሥራ የተጻፉት አሕዛባዊ አማኝ በሆነው በሉቃስ አማካኝነት ነው። ሥራው ሐኪም እንደነበረ በዚህ ባነበብነው ክፍል ላይ በቆላስይስ ምዕራፍ 4 ቁጥር 14 ላይ አንብበናል። ይሄ ሰው የተማረ ግሪካዊ ሰው ነበረ። መማሩ በምን ያስታውቃል ብላችሁ ብትጠይቁ ሁለቱም የጻፋቸው ማለት የሉቃስ ወንጌልም ሆነ የሐዋርያት ሥራ በመጽሐፍ ቅዱስ በተለይ ኮኔ ግሪክ የአዲስ ኪዳን መጽሐፍት የተጻፉበት ያንን ጠንቅቀው የሚያውቁ ስኮላርስ እንደሚመሰክሩት በጣም በሚያምርና ግሩም በሆነ መንገድ የተጻፉ እንደሆነ ይናገራሉ ወይም ይመሰክራሉ። ይህም ማለት ምንድን ነው? ሉቃስ ሁለቱንም የሉቃስ ወንጌልና የሐዋርያት ሥራ የጻፈው እሱ እንደመሆኑ መጠን ይሄ ሰው የተማረ ሰው፣ የግሪክን ቋንቋ አቀላጥፎ የሚናገር ዘይቤውን የሚያውቅ ምንም አይነት የሰዋሰው ግድፈት የሌለበት የቃላት ግድፈት የሌለበት በቋንቋው የተራቀቀ ሰው እንደሆነ እንመለከታለን። ከዛ ባሻገር ሉቃስ ባለቅኔ ነው። ቅኔ ባለቅኔ በምንልበት ጊዜ ሁሉ ሰው ባለቅኔ ሊሆን አይችልም። ይህ ሰው ባለቅኔ መሆኑ የምትመለከቱት በሉቃስ ወንጌል ምዕራፍ 1 ላይ የዘካርያስን ሄዳችሁ ብትመለከቱ፣ ቅድስት ማርያምን ዝማሬ ብትመለከቱ፣ እንደገናም ደግሞ የኤልሳቤጥን ዝማሬ ብትመለከቱ በሚገርም ሁኔታ አስቀምጦታል። ይህ ሰው ባለቅኔ መሆኑን የነሱን ዝማሬ የነሱን ቅኔ መልሶ በግሪኩ ዓለም ውስጥ ሰዎች ሊረዱ እና ተረድቶም ሊያደንቁት በሚችሉ መንገድ ነው ያስቀመጠው። ሉቃስ ትሑት ሰው ነበረ። ብዙ ጊዜ ታውቃላችሁ ሰው በሆነ አጋጣሚ በሚያገኝበት ጊዜ ራሱን ወደፊት ማምጣት ይፈልጋል እና ሉቃስ ግን በሉቃስ ወንጌልም ሆነ በሐዋርያት ሥራ ላይ ጸሐፊው ምንም እንኳ እሱ ቢሆንም ራሱን ወደፊት ሲያመጣ ራሱን አግንኖ ወይም ራሱን ከፍ አድርጎ በአንድም በሌላ መንገድ ሲያስቀምጥ አንመለከተው። ያ የሚያመለክተን ምንድን ነው? ሉቃስ በጣም ትሑት ሰው እንደነበረ እንመለከታለን። እንዳልኳችሁ ሰዎች እንኳንስ አጋጣሚውን አግኝተው ይቅርና እንኳንስ ብዙ ሰዎች ሊያዩት ሊሰሙት በሚችሉ መልኩ አንድ የሆነ ቦታ በሚያገኙበት ጊዜ ያንን አጋጣሚ ሲያገኙ ራሳቸውን መስበክ፣ ራሳቸውን ማግነን፣ ራሳቸውን ወደ ቤት ማምጣት ይወዳሉ። ሉቃስ ግን በፍጹም በጻፈው በሉቃስ ወንጌልም በሐዋርያት ሥራ ውስጥም ራሱን ወደፊት አምጥቶ አግንኖ አጣፍጦ አሳምሮ ሲያቀርብ አንመለከትም። ከዚያ ባሻገር ለወንጌል የተሰጠ ትጉ ሰው እንደነበረ ሉቃስን እንመለከታለን። ለምን ይህን ጥያቄ ወይም ይህን ሀሳብ አነሳ ብትሉ ከምን እናገኘዋለን? ሉቃስ ትጉ ሰው እንደነበረ፣ በአገልግሎት የሚተጋ ሰው እንደነበረ ከምን ማስረጃ እኔና እናንተ ልናገኝ እንችላለን?
መጀመሪያ የሉቃስ ወንጌልን ለመጻፍ በሚነሳበት ጊዜ ዝም ብሎ ተነስቶ ቤቱ ቁጭ ብሎ ድርሰት አይደለም እየጻፈው። አንዳንድ ጊዜ ሰዎች ቤታቸው ቁጭ ብለው ልቦለድ ታሪክ ይጽፋሉ። ያም ራሱ ትልቅ ስራ ነው፣ የሚናቅ ስራ አይደለም። ነገር ግን አንድ የሆነን ኩነትን አስመልክቶ አንድ ሰው በሚጽፍበት ጊዜ በስማ በለው ዝም ብሎ እንደፈቀደ ሊጽፍ አይችልም። እና ሉቃስ በተመልከቱ ላንብብላችሁ። በምዕራፍ 1 ከቁጥር 1 እስከ 4 ባለው ቦታ ላይ በእኛ መካከል ስለተፈጸሙት ነገሮች ብዙዎች ታሪኩን የተቻላቸውን ያክል ጽፈውት ይገኛል። በመጀመሪያ ደረጃ እኔ የመጀመሪያው ሰው አይደለሁም ይሄንን በመጽሐፍ ይላል። ቀደም ብሎ የጻፉ እንዳሉ ያመለክታል። ምናልባትም ስለ የማቴዎስን ወንጌል አስመልክቶ ሊሆን ይችላል። የማርቆስ ወንጌልን አስመልክቶ ሊሆን ይችላል። ዮሐንስን ልንል አንችልም፣ ምክንያቱም የዮሐንስ ወንጌል የተጻፈው በጣም ሌት ነው፣ በኋላ ላይ ነው የተጻፈውና ምናልባትም ስሙ ያልተጠቀሰ ሌላም ሰው እንደዚሁ ማስረጃዎችን ሰብስቦ አስቀምጦ ሊሆን ይችላል። ምንም ይሁን ምንም ግን ሉቃስ ከሱ በፊት ጸሐፊዎች እንደነበሩ ይናገርና ቁጥር 2 ላይ ይህም ታሪክ ከመጀመሪያው አንስቶ የዓይን ምስክሮችና የቃሉ አገልጋዮች የነበሩት ያስተላለፉልን ነው ይላል። ከዚያ በኋላ ይህንን ካለ በኋላ ይሄ ታሪክ የተጻፈው በስማ በለው ዝም ብሎ የፈጠራ ልቦለድ አለመሆኑን በግልጽ ይናገር። የዓይን ምስክሮች ሉቃስ ለሚናገረው ነገር የዓይን ምስክር በሕይወታቸው ያለፈ የተመለከቱትን፣ የዳሰሱትን፣ የሰሙትን፣ የተናገሩት ሰዎችን ሰምቶ እንጂ ዝም ብሎ ፈጠራ እንዳልሆነ በዚህ ክፍል ላይ እንመለከታለን። ቁጥር 3 ላይ ክቡር ቴዎፍሎስ እኔ በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን ቀደም ተከተሉን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ። ሁሉን ከመረመርኩ በኋላ በጥንቃቄ ከመሰረቱ ይላል። ተከታትዬ ሁሉን ነገር ተከታትዬ ከመሰረቱ ከምንጩ ወስጄ ነው የጻፍኩልህ ነው የሚለው ለቴዎፍሎስ እና አስቀድሜ እንዳልኩት ይሄ ለአገልግሎት የተሰጠ ሰው ባይሆን ኖሮ የቃሉ አገልጋዮች ጋር እየሄደ እንደገና የዓይን ምስክሮች ከሆኑ ሰዎች ጋር እየሄደ ከቦታ ቦታ ከከተማ ከተማ ከመንደር መንደር እየተንከራተተ የዓይን ምስክሮችን እየፈለገ እነሱ ያዩትና የሰሙትን ሁሉ በጥንቃቄ ነው በጥንቃቄ የጻፈ ሰው እንደሆነ ነው የሚናገረው። እና ይሄ ሰው ትጉ ሰው መሆን አለበት። እንዳሁኑ እኔና እናንተ ባለንበት ዘመን እንዳንኛው ክፍለ ዘመን ካለንበት ቁጭ ብለን ስልክ ደውለን ሰውየውን አግኝተን ከሰውየው ጋር መነጋገር የሚቻልበት ጊዜ አይደለም። ወይም ደግሞ በአውቶቡስ ወይም በመኪና ወይም በአይሮፕላን በረን የሚካሄድበት ዘመን አልነበረም። እና ከቦታ ቦታ ለመሄድ በእግር መሄድ ይጠይቃል። ዝናብ አለ፣ ሙቀት አለ፣ ብርድ አለ፣ መንገዱ አስቸጋሪ ነው። ሰዎችን ራሱ ማግኘት ፈልጎ እዚህ ያለ የተባለው ሰው እዛ ቦታ ላይ ይገኝ ይችላል። ሌላ ከተማ እዛ አለ ደግሞ ተመልሶ ሌላ ቦታ ሄዶ ይችላል። እና እነዚህን ሁሉ ለማድረግ ሰውየው ትጉ መሆን አለበት እና ትጉ ነበረ በአገልግሎቱ። ይህንን በሚያደርግበት ጊዜ ዝም ብሎ ያደረገው ነገር አለ፣ በጥንቃቄ ነው ያደረገው። እሱ ብቻም አይደለም፣ ትጉ መሆኑን የምትመለከቱት ከሐዋርያው ጳውሎስ ጋር በወንጌል አገልግሎት ብዙ ቦታ አብሮ እንደሄደ እንመለከታለን። በሁለተኛውና በሶስተኛው የሐዋርያው ጳውሎስ ጉዞ አብሮ እንደነበረ ከሐዋርያት ሥራ እንመለከታለን። ከፊሎሞን መልእክት ላይም ከቆላስይስ ላይም እንመለከታለን። እንደገና ሐዋርያው ጳውሎስ በቂሳሪያ ታስሮ በነበረበት ጊዜ 2 ዓመት ከእሱ ጋር አብሮ እንደነበር፣ እንደገና ደግሞ ከቂሳሪያ ሐዋርያው ጳውሎስ ወደ ሮም በሚሄድበት ጊዜ በመርከብ ሉቃስ አብሮት እንደነበረ፣ እስር ቤትም በነበረ ጊዜ ሐዋርያው ጳውሎስ በሮም ከእሱ ጋር እንደነበረ እና ይሄ ሰው ለአገልግሎቱ ትጉ ብቻ ሳይሆን ታማኝ ሰውም ነበረ። ወገኖች፣ ታማኝ ሰው ማግኘት ቀላል አይደለም። በእርግጥ ታማኝ ሰው ማግኘት ቀላል አይደለም።
ሰው በቃሉ አይገኝም፣ ይንሸራተታል። ትናንትና ይህን አደርጋለሁ ብሎ የተናገረ ሰው በኋላ እንዲህ እኮ ብለህ ነበረ፣ ይህን ነገር እኮ እንዲህ እናድርገው ብላችሁ ጠይቁት ብሎ እንደገና ቃሉን ያጥፋል። ሰው ቃል ገብተህልኝ ነበር እኮ እንዲህ እኮ ሰራለሁ ብለህ ነበረ፣ እንዲህ እሰጥሃለሁ ብለኝ እኮ ነበረ፣ ወይ ደግሞ እመጣለሁ ለአገልግሎት እመጣለሁ ብለኝ ነበረ፣ ልታገለግለ ቃል ገብተህልኝ ነበረ። ምን ነው? ከዚያ በኋላ ሰውየው ቃሉን ይለውጣል። በታማኝነት የሚገኙ ሰዎች ሁሉም አይደሉም። በተለይ ቁም ነገር ባለበት ትንሽ ዋጋ የሚያስከፍል እንደሆነ ሲታወቅ ሰዎች ይንሸራተታሉ። በቦታው መገኘት አይፈልጉም። ዋጋ መግበል አይፈልጉም። ሉቃስ ግን ትሁት ሰው፣ ትጉ ሰው፣ እንደገና ደግሞ በጣም ፌስፉል የሆነ ዋጋ ለመክፈል ወደኋላ የማይል በሁለተኛ ጢሞቴዎስ ምዕራፍ 4 ከ9 እስከ 11 ያለውን ላንብብላችሁ። ይሄ ሐዋርያው ጳውሎስ የተናገረው ነው። ለጢሞቴዎስ ምን ይለዋል ሐዋርያው ጳውሎስ? በቶሎ ወደ እኔ ለመምጣት የተቻለህን ሁሉ አድርግ። ደማስ ይህን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄደዋልና፣ ቂርቆስ ወደ ገላትያ፣ ቲቶ ወደ ድልማጥያ ሄደዋል። ከኔ ጋር ያለው ሉቃስ ብቻ ነው። ማርቆስ በአገልግሎት ስለሚረዳኝ ከአንተ ጋር ይዘኸውና። ተመልከቷም ብዙዎች ከሐዋርያው ጳውሎስ ጋር አልነበሩ። እንደውም አንዱ ዓለምን ወዶ ትቶት እንደሄደ ዴማስ ይናገርና ከኔ ጋር ያለው ሉቃስ ብቻ ነው ይላል። ጌታ ስሙ የተባረከ ይሁን። ይሄ እግዚአብሔር የመረጠው ሰው፣ ይሄ ጌታ ኢየሱስ የወደደው ሰው፣ የጌታን ጸጋና ምሕረት የተቀበለ ሰው የአፍ ሰው ብቻ አይደለም። ራሱ ከወንጌል አጻጻፉ ከሐዋርያት ሥራ አጻጻፍ ስትመለከቱ በጣም የተሰጠ ሰው መሆኑን ትመለከታላችሁ። እዩት። እንዳሁኑ እኮ ኮምፒውተር ላይ ላፕቶፕ ላይ ወይም ዴስክቶፕ ላይ እንደ መጽሐፍ ቀላል አልነበረም በዛ ዘመን ወገኖች። ደግሞ ለአንድ ሰው ብሎ እኮ ነው። አሁን 1,000 ሰው ያነባዋል፣ 10,000 ሰው ያነባዋል፣ ሚሊዮን ሰዎች ያነቡታል፣ ይጠቀሙበታል የሚል ብዙ ሐሳብ ያለው አይመስለኝም። ሉቃስ ግን ስለ አንድ ሰው ስለ አንድ ወንድም ግድ ብሎት ይህን ያህል ጊዜ ወስዶ ሲጽፍ ስትመለከቱ የታማኝነቱን የሉቃስን ማንነት ትመለከታላችሁ። እና ከዚህም የተነሳ በእውነት እግዚአብሔር ያከበረው ሰው ነው። የእግዚአብሔርን ቃል በመንፈስ ቅዱስ ተመርቶና ተነሳስቶ እግዚአብሔር በሰጠው ደግሞ አእምሮ፣ እግዚአብሔር በሰጠው ጉልበት፣ እግዚአብሔር በሰጠው ጊዜ ወስዶ የጻፈ ሰው እንደሆነ እንመለከታለን። ለመሆኑ ይሄ የሉቃስ ወንጌል ለማን ነበር የተጻፈው ብለን ብንጠይቅ እሱ ራሱ ይናገራል። የከበርክ ቴዎፍሎስ ሆይ እውነቱን እንድታውቅ ብዬ የተማርከው ነገር ያስከው እምነት ምን እንደሆነ እንድትረዳ ብዬ ይሄንን ነገር ከምንጩ ከዓይን ምስክሮች በጥንቃቄ መርምሬ ተከታትዬ ጻፍኩልህ ይላል። ስለዚህ የተጻፈው ለቴዎፍሎስ ነው። ግን ለቴዎፍሎስ ብቻ ነው ማለት ያስቸግራል። ለምን ብትሉ መቼም ለአንድ ሰው የሁሉ ጽፎ በዛው ያ አንድ ሰው አንብቦ ነገሩ እንዲያበቃ የሚያስብ አይመስለኝም። እንዴት ብትሉ ቴዎፍሎስ እንደሱ ትጉ ክርስቲያን እንደሆነ አስባለሁ። ይሄ ሰው ደግሞ እሱ የተረዳውን እውነት፣ እሱ የገባውን እውነት ለሌሎች ማስተላለፍ ይፈልጋል እና ቴዎፍሎስ ደግሞ ሉቃስ የላከለትን ይህንን ወንጌል እሱ ደግሞ ጽፎ ወዳጆቹ ደግሞ እንደሱ እያስተላለፉ ለብዙ ሰዎች እንደሚደርስ አስባለሁና ቴዎፍሎስን እያየ ነገር ግን ከበስተኋላው ብዙ በግሪኩ ዓለም ውስጥ እንደ ቴዎፍሎስ አይነት ሰዎች የአይሁድ እምነት ያልነበራቸው፣ የአይሁድ ባህል ያልነበራቸው፣ የአይሁድ ሃይማኖት ያልነበራቸው ነገር ግን አሁን በክርስቶስ ኢየሱስ አዲስ ሕይወት ውስጥ የመጡ ሰዎች ሊረዱት ስለሚገባ እውነት አስቦ እንደ ጻፈ እመለከታለሁ። የመጀመሪያው ተደራሹ ቴዎፍሎስ ነው።
ከዛ ባሻገር ግን ሌሎች ሰዎችም ታይቶታል፣ ሮማውያኖች ታይቶታል፣ የግሪኩ ዓለም ታይቶታል ብዬ አስባለሁ። የሚገርመው ነገር ይህ እኮ የሉቃስ ወንጌል ለቴዎፍሎስ ብቻ አልቀረም። አሁን ኢን ሚሊየንስ ኦፍ ሚሊየንስ በቢሊየን የሚቆጠር ህዝብ የሚያነበው ነው። ግን መጀመሪያ የሰውዬ ሲጽፈው ለአንድ ሰው ብሎ ነው የጻፈው። እግዚአብሔር ስራውን ባረከለት። ወገኖች በታማኝነት እኔና እናንተ እናድርግ እንጂ እግዚአብሔር ያችን አንድ ዘር ወስዶ ለብዙዎች የምትጠቅም ብዙዎች ደግሞ ወስደው የሚባረኩባት ሊያደርጋት ይችላል። አንዳንዶቻችን ያ ተባስቶ እግዚአብሔር ተጠቅሞበት ሰዎች ተጠቅሞበት ሰዎች በህይወታቸው ፍሬ አፍርቶ በጊዜው ላናይ እንችላለን። አሁን ሉቃስ ከጌታ ጋር ነው ያለው፣ የጌታ ልጅ ነው፣ ምንም ጥያቄ የለው። በህይወት ዘመኑ ግን ይሄ የጻፈው የሉቃስ ወንጌልና የሐዋርያት ሥራ በብዙ ሰዎች እጅ ገብቶ ሰዎች ሲደነቁና እግዚአብሔርን ሲያከብሩ ሲያመሰግኑ ብዙ አየ ማለት አልችልም። እሱ ከሐዋርያው ጳውሎስና ከሌሎች አገልጋዮች ከሀገር ሀገር ሲንከራተት የነበረ ሰው ነበረና በጊዜው ፍሬውን አላየም። ወገኖች በጊዜው እኔና እናንተ ፍሬውን ባናይ በታማኝነት እናድርግ እንጂ አንድ ቀን እግዚአብሔር ፍሬውን ያሳቅፈናል። ደግሞ እኔና እናንተ ተስፋችን በዚህ ምድር ላይ ብቻ አይደለም፣ ተስፋችን በሰማይ በዘላለም አምላካችን መንግስት ውስጥ ስለሆነ ማለት ነው። ቀጥሎ የሉቃስ ወንጌል መቼ ነው የተጻፈው? ብዙ ጊዜ አንዱ የሚጠየቀው መቼ ነው? ጸሐፊው ማን ነው የሚለውን አውቀናል። ሉቃስ ነው። በነገራችን ላይ ብዙ ስኮላርስ ጥያቄ ያነሳሉ በተለያዩ ጸሐፊዎች። ለምሳሌ ያክል የዮሐንስ ወንጌልን አስመልክቶ እንደገና መልእክቶችን አስመልክቶ ለምሳሌ የጢሞቴዎስን መልእክት ብትመለከቱ አንደኛ፣ ሁለተኛ ጢሞቴዎስ ጥያቄ ያነሳሉ። የዮሐንስ ራእይን ብትመለከቱ እንዲሁ ምሳሌ ነው አንዳንዶቹን የማነሳው እና የዮሐንስ ራእይን የጻፈው ሐዋርያው ዮሐንስ አይደለም ሌላ ዮሐንስ የሚባል አለ ብለው ይከራከራሉ ቴዎሎጂያንስ። እንደገና ጢሞቴዎስንም እንደዚሁ ጳውሎስ አይደለም የጻፈው። የዕብራውያን ለምሳሌ መልእክት በተመለከተ አንዳንዶች ጳውሎስ ይላሉ፣ አንዳንዶች አጵሎስ ይላሉ። ይከራከራሉ። በደራሲው ላይ ክርክር አለ፣ በመልእክቱ ላይ አይደለም። መልእክቱ ከእግዚአብሔር እንደሆነ ምንም ችግር የለውም፣ ሁሉም ይቀበልና ነገር ደራሲው ላይ ክርክር አለ። ነገር ግን በሉቃስ ወንጌል ላይ ግን ብዙ ክርክር የለም። ሉቃስ ደራሲ እንደሆነ የታመነበት ስለሆነ ከመጀመሪያ ጀምሮ እና የሉቃስ ወንጌል መቼ ተጻፈ? አንደኛው የሚታሰበው ሐዋርያው ጳውሎስ በቂሳሪያ ከሶስተኛው የሚሽነሪ ጉዞ በኋላ ወደ ኢየሩሳሌም ከመጣ በኋላ ሐዋርያው ጳውሎስ በኢየሩሳሌም በአይሁዶች ተይዞ ከዚያ በኋላ ሊገሉት፣ ሊበጫጭቁት፣ ሊቆራሩት ሲነሱ የሮም ወታደር እንዳተረፈው መቶ አለቃው እንዳተረፈው እና ጨረሻም ቂሳሪያ የሚባል የዋና ከተማው እዛ እንደሄደ እንደተወሰደ እዛም ደግሞ ለ2 ዓመት ታስሮ እንደቆየ እንመለከታለን። እና ብዙዎች ምን ይላሉ? ከ58 ዓመተ ምህረት እስከ 60 ባለው ጊዜ የ2 ዓመት እንደውም ለሉቃስም አመቺ ጊዜ ነበር። እዛ የአይን ምስክሮችን ለመፈለግ ወደ ገሊላ ለመሄድ፣ ወደ ይሁዳ ለመሄድ፣ ወደ ኢየሩሳሌም ለመሄድ ምቹ ጊዜ ነበርና በዚህ ጊዜ የሉቃስ ወንጌልን ጽፎታል ብለው ሐሳብ ይሰጣሉ። መቶ እዚህ ቦታ ተጻፈ ብሎ ኮንክሉድ ባያደርጉም እዚህ ነው ይላሉ። ሌሎቹ ደግሞ የሚሉት ሐዋርያው ጳውሎስ ከቂሳሪያ ስራቱ በኋላ ወደ ሮም ተወስዷል። በመርከብ አብሮት ነው የሄደው ሉቃስ እና እዛ እያለ ከ61 እስከ 63 ዓመተ ምህረት በዛ ጊዜ ተጻፈ ተብሎ ይታሰባል። ስለዚህ እንግዲህ እኔና እናንተ ከ58 እስከ 63 ባለው ጊዜ ከ58 ዓመተ ምህረት እስከ 63 ዓመተ ምህረት ባለው ጊዜ ነው የተጻፈው ብላችሁ ብትሉ ግምታችሁ የተሳሳተ አይሆንም። ባጭሩ ዓላማው ምን ነበረ? የሉቃስ ወንጌል በሚጻፍበት ጊዜ ዓላማው ምን ነበረ? እንግዲህ ሉቃስ እንደሚለው ቴዎፍሎስ ብሎ ለሚጠራው ግለሰብ ስለተማረው ወንጌል እምነት የጠራ መረጃ፣ የጠለቀ እውቀት እንዲኖረው ለማድረግ ነው። ነገር ግን እንዳልኳችሁ በተጨማሪም ደግሞ ሌሎች የወንጌል አማኞችም እንዲሁ ቴዎፍሎስ ያገኘውን እነሱም እንዲያገኙ አስቦ እንደሆነ ዓላማውም ያ እንደነበረ ይታሰባል። ከዛ ባሻገር ሉቃስ የግሪክ ሰው ነው። በተለይ በግሪኩ ዓለም ውስጥ ፈላስፋዎች
ፐርፌክት የሆነ ፍጹም የሆነ ሰው ይፈልጉ ነበር። ስለዚህ አሁን ፍጹም የሆነውን ሰው ሉቃስ ስላገኘ ፍጹም ስለሆነው ሰው ፍጹም አምላክ ፍጹም ሰው ስለሆነው ለግሪኩ ዓለም ለማስተዋወቅ ዓላማ ስለነበረው ብለን እናስባለን። እንዲህም ብለን ልናስብ እንችላለን። የወንጌሉ ቅደም ተከተል ምንድን ነው ብትሉ የሚገርመው አሁን ለምሳሌ ያክል የዮሐንስ ወንጌል የምትመለከቱ ጌታ ኢየሱስ ከመወለዱ ቀደም ብሎ ያለ ማንነቱን ይጠቅሳል። መጀመሪያ ቃል ነበረ፣ ቃልም እግዚአብሔር፣ ቃልም ከእግዚአብሔር ጋር ነበረ ይልና ቃል ማን እንደሆነ አስቀድሞ ይናገራል። ጌታ ኢየሱስ ወደ ድንግል ማኅፀን በመንፈስ ቅዱስ አማካኝነት መጥቶ ከመጸነሱ በፊት የነበረውን ማንነት ዘላለማዊ ማንነቱን በመተረክ ነው የሚጀምረው። ግን ስለመወለዱ ግን ምንም ሀተታ ሲሰጥ አንመለከትም ዮሐንስን። ወደ ማርቆስ ወንጌልም ሄዳችሁ ስትመለከቱ ስለ ጌታ ስለ ኢየሱስ ክርስቶስ መወለድ ሀተታ ያለው እንደውም ጌታ ኢየሱስ ክርስቶስ መጥምቁ ዮሐንስ በምድረ በዳ ወንጌልን እየሰበከ እያለ መጥቶ ሲጠመቅና ከዛ አገልግሎቱን ሲቀጥል ነው የምንመለከተው። ነገር ግን የሉቃስ ወንጌል ገና ጌታ ኢየሱስ ክርስቶስ ከመወለዱ በፊት መልአኩ ገብርኤል ወደ ዘካርያስ መጥቶ ስለ ዮሐንስ ስለ ልጁ ሊወለድ ስላለው ስለ ዮሐንስ እንዴት አድርጎ ይሄ የሚወለደው ሕፃን መንገድ አዘጋጅ ጠራጊ እንደሆነ የልዑል ባሪያ እንደሆነ መንፈስ ቅዱስ እንደሚያድርበት ገና በእናቱ ማፀን እያለ ስለ ዮሐንስ ይተርክና ቀጥሎ ደግሞ ያው መልአክ ቅዱስ ገብርኤል መጥቶ ወደ ቅድስተ ማርያም ብስራትን ሲያበስራት የምስራቹን ሲነግራት የጌታ ክርስቶስን መጸነስ፣ መረገዝ፣ መወለድም ሁሉ ከዛ እያተተ እስከ ምን ይሄዳል ብትሉ አገልግሎቱን ጨምሮ ትምህርቱን ጨምሮ ስለ ጌታ ክርስቶስ ሞት፣ ትንሣኤና ስለ እርገቱ ሁሉ ያትታል። ይሄ የሉቃስ ወንጌል ከመወለዱ ጀምሮ እስከ ሞቱና ትንሣኤው እስከ እርገቱ ድረስ የተጻፈ ነው። ከዚያ ባሻገር በሉቃስ ወንጌል በሌሎች ወንጌሎች ማለት በማርቆስ፣ በማቴዎስ፣ በዮሐንስ ያልተጠቀሱ 6 ድንቅ ተአምራቶች እንደገና 18 ምሳሌያዊ ወይም ፓራብልስ የሚባሉ ተጽፈዋል። በሌሎች ወንጌል ያልተጻፉ ማለት ነው። በነገራችን ላይ ሐዋርያው ዮሐንስም ሲናገር በቃ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ እንዲበዛላችሁ ይህ ተጽፈዋል፣ እንደው ስለ ክርስቶስ ኢየሱስ ቢጻፍ ዓለም ራሱ አይበቃውም ብሎ ነው የሚዘጋው ሐዋርያው ዮሐንስ። ስለዚህ በሉቃስ ላይ የምናገኛቸው በማርቆስ አለመገኘታቸው አንዳንዶቹ ትኩረት የሚሰጧቸው አሉ፣ አንዳንዶቹ ደግሞ ትኩረት የሚሰጧቸው ሌሎች ነገሮች ስላሉ እነዛን ጽፈዋል ማለት ነው እንጂ አዲስ የራሱ ፈጠረ ለማለት አይደለም። የሉቃስ ወንጌል ከአራቱ ወንጌላት አንዱ ሲሆን 4 የወንጌል መጽሐፍት አሉ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል አንዱ ነው። የሉቃስ ወንጌል ከአዲስ ኪዳን የታሪክ መጽሐፍ ደግሞ አንዱ ነው። የታሪክ መጽሐፍ የሚባሉትም ወንጌላቱ 4ቱና የሐዋርያት ሥራ ነው እና የሉቃስ ወንጌል በጥሩ የግሪክ ቋንቋ የተጻፈ በጣም ውበት ባለው የግሪክ ቋንቋ የተጻፈ እንደሆነ ይነገራል። እንደው ይሄ ለመግቢያ ነው። ከዚህ በኋላ በተከታታይ የሉቃስ ወንጌልን እንመለከታለን። አንድ ነገር ግን በእውነት ላስገነዝባችሁ የምፈልገው ይሁት ሉቃስ እግዚአብሔር የሰጠውን አደራና ኃላፊነት ለመወጣት ብዙ ዋጋ ከፍሏል። ከሐዋርያው ጳውሎስ ጋር አብሮ በሚሽነሪ ጉዞ በወንጌል ተልእኮ ጉዞ ላይ አብሮ መሄዱ ብቻ ሳይሆን በመከራና በጭንቀቱ ጊዜ የተገኘ ሰው ታማኝ ሰው ነበረ። ብዙዎች ሲንሸራተቱ፣ ብዙዎች ካጠገቡ ሲሸሹ፣ ነገር ግን ሉቃስ አብሮ የቆመ ሰው ነበረ። እንደምታውቁት ሰው ሲሆንላችሁ ሲሳካላችሁ፣ ሰው ሁሉ ከበብ ሲያደርጋችሁ ጓደኛ ለመሆን ችግር የለበትም። ነገር ግን ችግር ሲመጣ ይሸሻል። ሉቃስ ግን እንደዚህ አይነት ሰው አልነበረም። ታማኝ ሰው ነው። ሐዋርያው ጳውሎስ የመሰከረለት ሰው ነው። ታማኝ አገልጋይ ነው። ታማኝነቱን በዛ ብቻ እንመለከትም። ራሱ የጻፈው የሉቃስ ወንጌልና የሐዋርያት ሥራ መግቢያው ላይ ስለ አንድ ግለሰብ ስለ አንድ ሰው ግድ ብሎት የጻፈ ሰው ነው።
ነገር ግን አገልግሎቱና የጻፈው ደግሞ የእግዚአብሔር ቃል በዚያ ሰው ብቻ የተወሰነ ነው። ለእና ለእናንተ እንኳን ደርሶ ለሕይወታችን ስለ ክርስቶስ ኢየሱስ እውነት እንድናው የረዳን ነው። ስለዚህ ዛሬ አንተ እግዚአብሔር በሰጠህ ቦታና ጊዜ ባለህ ጥሪ ባለሽ ጥሪ ምን ኮንትሪቢዩት ወይም ምን ታደርጋለህ? ምን በታማኝነት ለእግዚአብሔር ብለህ ምን ታደርጊያለሽ? ዘሩ ቢዘራው ብዙ አይደለም፣ አንድ ዘር። አሁን ሉቃስ አንድ ተነሳና ጻፈ፣ ሁለተኛ ጻፈ፣ በቃ እነዚህን መጽሐፎች ጻፈ። ነገር ግን በቢሊዮን የሚቆጠሩ ሰዎች ከአሁን በፊት ያለፈውን ጀኔሬሽን ትታችሁ አሁን በዚህ ዓለም ላይ ያለውን ህዝበ ክርስቲያን ስትመለከቱ ለእነዚህ ሁሉ ጌታ ኢየሱስን ለሚወዱ ስለ ክርስቶስ ኢየሱስ ማወቅ ለሚወዱ ስለ መንፈስ ቅዱስ ስራ የቤተ ክርስቲያን ስራና አገልግሎት ሐዋርያት እንዴት እንዳገለገሉ በመንፈስ ቅዱስ እርዳታ ይህንን ሁሉ እኔና እናንተ የበለጠ እንድናውቅ እግዚአብሔር ተጠቀመበት። እሱ እግዚአብሔር በሰጠው ጸጋ ማድረግ የሚገባው ነገር ስላደረገ። ስለዚህ ዛሬ እኔ ኃላፊነትን እየተወጣሁ ነው። አንተ ኃላፊነትን እየተወጣህ ነው። ስለ እኔ እንደው አንዳንዶቻችን 10,000 20,000 30,000 ሰው ካልሆነ ወይም ቁጥሩ ብዙ ካልሆነ ለጥቂት ሰዎች አገልግሎትም አይመቸንም። ለአንድ ሰውማ አይ በቃ እንደው እንደ መድከም ነው የሚቆጠረው። በዛ ያለ ካልሆነ በስተቀር ለጥቂት አገልግሎት በታማኝነት መቆም አንችልም። ነገር ግን በእግዚአብሔር ፊት አንተ በታማኝነት የምታደርገው ነው እግዚአብሔር ዋጋ የሚሰጠውና ግን አንተ የሰጠህን ጸጋ፣ የሰጠህን እውቀት፣ የሰጠህን ገንዘብ፣ የሰጠህን ታለንትን በለው ምንም በለው የተሰጠህን ነገር ለእግዚአብሔር መንግሥትና አገልግሎት ታውለዋለህ ወይ? ታውየዋለሽ ወይ? እግዚአብሔር የሚከብርበት ክርስቶስ የሚገለጥበት ነው ወይ? ያን የምታደርግ ከሆነ እግዚአብሔር ይከብርበታል። እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን እናከብርሃለን፣ እናመሰግንሃለን። አንተን ማገልገል መስበክ ብቻ መዘመር ብቻ አይደለም፣ መጽሐፍም አገልግሎት ነው። አገልጋዮችን ተከትሎ መሄድም እነሱ ማበረታታትም ማጽናናትም አገልግሎት ነው። ሉቃስ ሐዋርያው ጳውሎስን ከጎኑ አብሮ በመሆን በመሄድ ሲያጽናናው ነበር፣ ሲያበረታታው ነበር። የእሱን አገልግሎትም ደግሞ እግዚአብሔር የሰራውን ስራ ጽፎ ዛሬ ለእኔና እኔን ለመሰሉ በሚሊየን በቢሊየን ለሚቆጠሩ ሰዎች ገና ለሚመጣው ትውልድ ሁሉ አስተላለፍ። አቤቱ በሰጠን ጸጋ ጌታ ለአንተ ክብር ለሰዎች የሚተርፍ ነገር እንድናደርግ መንፈስ ቅዱስ እንዲያግዘን እጸልያለሁ። ክብር በሰማይ በምድር ለአንተ ይሁን። መልካምን ነገር እንድናደርግ መንፈስ ቅዱስ ያነሳሳል። በታማኝነት እንድናደርግ፣ በእውነት እንድናደርግ፣ በቅንነት እንድናደርግ አቤቱ መንፈስ ቅዱስ ያግዘን። ስለ ስምም ስትል ስማን። አሜን። ይህንም መልእክት ይህንም መግቢያ የተከታተላችሁ የምትከታተሉ ወገኖች ለሌሎች አስተራር ይጠቅማቸዋል። በተለይ የሉቃስ ወንጌል በተከታታይ አጠቃላይ ምዕራፉን የምናይበት ጊዜ ይኖራልና ሰዎች በቅደም ተከተል የእግዚአብሔርን ቃል እንዲያውቁ እንዲማሩ ለማድረግ በቀላሉ ልታደርጉት የምችሉት ለሌሎች ሸር አድርጉ። ትምህርቱ ይጠቅማቸዋል ማለት ነው። በተረፈ እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። በተጨነቃችሁበት ነገር፣ ግራ በተጋባችሁበት ነገር እግዚአብሔር ፈውሱን፣ ኃይሉን፣ ክብሩን በእናንተ ይግለጽ። የሰላም አምላክ ከእናንተ ጋር ይሁን። ተባርኩ፣ ለበረከቱ ነው። አሜን።